መነኢሽ ወይ መንኡሽ ለዛሬ ምን ሰራው እንዴት ቀለል አድርጋችሁ እንደምትሰሩ ነው ማሳያችሁ። ለብ ያለ አንድ ኩባያ ውሃ፣ 11 ግራም እርሾ፣ 3 ቴብል ስፑን የሚሆን የወተት ዱቄት፣ 3 ቴብል ስፑን የሚሆን ስኳር፣ 1/2 የሚሆን ዘይት፣ የሩብ የዱቄት ወተቱ መሟሟት አለበት። ፈሳሹን እንደዚህ ካሟሟ ደረቅ ነገሩን ደግሞ 1 2 3 4 ኮፍ ማለቱ እንዲያፋጥንልን 1 ቴብል ስፑን ቤኪንግ ፓውደር፣ ጨው እናደባልቀዋለን። ያሰውት ነገር ቼቶ እርጎ ልክ እንደ እርሾ ስለሆነ እርጎም አርጉበት ቶሎ ኩፍ እንዲል ያግዘዋል። ሲዋሃድ እዚህ ላይ እንጨምራለን። በእጃችሁ ቀጥታ ከመግባታችሁ በፊት በስፓቶላ እንደዚህ ማያያዝ ተቀጠነብን የሚያስፈልገው ከሆነ እያየን እንጨምራለን። የዱቄት ወተት ከሌላችሁ በፈሳሹ ወተት መተከት ትችላላችሁ። ወተትም ማትፈልጉ ከሆነ ለብ ያለ ውሃ ብቻ በቂ ነው። ልኬቱ ትክክል ነው። እንደዚህ ሲያያዝ እጃችንን ንጹህ አድርገን እናሸዋለን። ሊጥ ስታወቁ በቂ ዘይት ካረጋችሁ ሊጡም እጃችሁ ላይ አይጣበቅም። በደንብ እንደዚህ ያገላበጣችሁ ማሸት። ቦታ ካለ አውጥታችሁ እንደዚህ በደንብ ስሙዚ ሲሆን ቴክስቸር ይኖረዋል። ትንሽ ኦሊቭ ኦይል ሊጡን በደንብ እንደዚህ በኦሊቭ ኦይል ምንም አየር እንዳይገባ ከላይ በደንብ እንሸፍነዋለን። ቤት በምታገኙት ፕላስቲክ መሸፈን ከላይ ጨርቅ እናደርግለታለን። 30 ደቂቃ እንጠብቃለን። እስከዛ ድረስ ውህዶቹን እናዘጋጃለን። ዛተርና ሞዞሬላ ቺዝ እዚህ በመፈቅፈቂያ ወደ ታች እየረኩ ፈቀፍቀዋለሁ። እንደዚህ የሚበቃልን ያህል ሁለት አይነት ዛተር ስላለኝ ከሁለቱም ነው የምሰራው። ይሄኛው አረንጓዴ፣ ያው ደግሞ ነጣ ያለው ነው። የሚበቃልን ያህል ዛተር ብዙ አይነት ነው ያለው። ይሄኛውም ዛተር መነኢሽ መስራት ይቻላል። መነኢሽ ኦሊቭ ኦይል ይፈልጋል። ግዴታ ኦሊቭ ኦይል መጠቀም አለባችሁ። ኦሊቭ ኦይል ማነስ የለበትም። እያየን እንጨምራለን። ይሶታል ቀጠን ያለ መሆን አለበት። ምናልባት ኪችናችሁ ቀዝቃዛ ሆኖ ቶሎ ኩፍ ማይል ከሆነ ኦቭናችሁን ከላይም ከታችም ትለኩሱና ለሰስ ባለ ሞቅ ሲል ኦቭናችሁን አጥፍታችሁ ይሄንን እዚህ ውስጥ መክተት። ሙቀት ሲያገኝ በደንብ ኩፍ ይላል። እንደዚህ አድርጋችሁ ሞክሩት። ኦቭኔ ትንሽ ነው ካላችሁ ደግሞ ኦቭኑ ሲሞቅ ከላይ ያለውም ስለሚሞቅ እዚህ ላይ አድርጉት። በደንብ ሙቀት አግኝቶ ኩፍ ይላል። ለዚህ በደንብ ኩፍ ብሏል። አየሩን እናስወጣለን። ምን ፈልገውን ሳይዝ ያህል መካከለኛ የሆነ ሳይዝ ይሄን የሚያካክል ሊጥ ከተረፈ ፍሪጅ ውስጥ በሚገባ ዚፕ ባግ አየሩን አስወጡት። በረዶ ቤት ማስቀመጥ ትችላላችሁ። ከመስራታችሁ ከ20 ደቂቃ በፊት አውጥታችሁ የፈለጋችሁትን በዚህ መስራት ትችላላችሁ። ለነገ ከሆነ የምትፈልጉት ከታች ፍሪጅ አስቀምጣችሁ ከመስራታችሁ ከ10 ደቂቃ በፊት አውጥታችሁ መስራት ትችላላችሁ። ሊጥም እንደዚህ አውጥቶ ማስቀመጥ ይቻላል። በኦቭንም በመጥበሻ መስራት ይቻላል። በኦቭን የሚሰሩ ከሆነ የኬክ ፔፐር አድርጉበት። ትንሽ ዱቄት አድርገን ታችንን ዘርጋ እንደሆነ እንዘረጋዋለን። ፈልገው ሳይዝ ይሄ ነው። ፓትራው ላይ እንደዚህ ዘይት ቀብታችሁ ደግሞ እንደዚህ አነስ አርጋችሁ ኦቭን ውስጥ የምናስገባው 200 ዲግሪ 30 ደቂቃ ከታች ብቻ ለኩሰናል። በሹካችን እንደዚህ ወደ ውስጡ በደንብ እንዲገባ ያላችሁ ሞዞሬላ ቺዝ፣ ቺደር የፈለጋችሁትን መጨመር ትችላላችሁ። ትንሽ ፓፕሪካ፣ ቆንጆ በርበሬ፣ ጥቁር አዝሙድ፣ ሰሊጥ። ኦቭናችን ሲገል መሀል ለመሀል እናስገባለን። ያለ ኦቭን በመጥበሻ እንስራ። መካከለኛ በሆነ ሙቀት መጥበሻችን ሲገል ዛተር ከላይም እንዲበስል ተደርነዋለን። ማሻአላ እንደሆነ በስላ እዚህም አሳምረን በመጥበሻ መስራት እንችላለን። አላህ ተባረከ ማሻአላ። ሻያችንም ደርሷል። መነኢሽ ያለ ሻይ አይሆንም ታውቃላችሁ። ማሻአላ እዚህኛው ጀመር። ቢስሚላህ ውስጡ ይዩት። ባሌ ሁሉም እንዳገባኝ ወቃት ያለ ቪዛ ቤሩት እና ሶሪያ ወሰድኳቸው። እናንተ ትቼ በመግባቴ በጣም ነው ማዘን። ከጅብና ደግሞ ሶሪያና ቤሩት የምታውቁት መነኢሽ እኔ ባሳያችሁ መሰረት ይሄን ቆንጆ መነኢሽ በየቤታችሁ ስሩ። በሚቀጥለው ደግሞ ኦስፊያና መሐመራ ሰራላችኋለሁ። እንደዚህ አይነት ቆንጆ ዛተሮች የምትፈልጉ ከሆነ 1 ኪሎ 1800 ብር እየሸጥኩኝ ነው። የቱን ቦታ ማታገኛቸውን የአረብ ሀገር እቃዎች እኔ ጋር ታገኛላችሁ። እየፈለጋችሁትን
ስክሪንሾት እያነሳችሁ ቴሌግራም ላኩልኝ። ያላችሁበት ቦታ በዴሊቨሪ እልካለሁ። ሬሲፒያችን ማንኤሽ ነው። ይህ ቪዲዮ እናንተ ጋር ከደረሰ ላይክ፣ ፎሎ፣ ሼር፣ ሪፖስት እንዳይረሳ። በየቤታችሁ ሞክራችሁ ደግሞ አስተያየታችሁን እጠብቃለሁ። ሁሌ ስለምታበረታቱኝና ስለምትደግፉኝ በጣም ነው የማመሰግነው። እወዳችኋለሁ። ባይ። Subscribe today. Don't forget to subscribe.